ጤና ይስጥልን እንደምንላችኋል ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የአራት ማዕዘን የዜና ወጃችንን ጀመረን እኔ መሰለ ገብረዮት ከዋናው ስቱዲዮ ምስክር ስናፍቅ ደግሞ ከጅግጅጋ ስቱዲዮ ዜናዎችን ወደ እናንተ እናደርሳለን አበይት ዜናዎችን በቅድሚያ ትውልደ ኢትዮጵያውያን ኤርትራውያን የተሳተፉበት HR 6600 እና S3199 ረቂቅ ሕጎችን የሚቃወም ሰልፍ በዋሽንግተን ተካሄደ የቦንጋ ከተማ ነዋሪዎች በመጠጥ ውሃ ችግር ላልተፈለገ ወጪና ለውሃ ወለድ በሽታ መጋለጣቸውን ተናገሩ ሩሲያና ዩክሬን በኢስታንቡል የሰላም ድርድር ሊያደርጉ ነው በድጋሚ አብራችሁን ቆዩ የቤኒሻንጉል ጉሙዝ ክልል ምክር ቤት አባላት የልማትና የመልካም አስተዳደር ጥያቄዎችን መመለስ እንደሚገባ አሳሰቡ በክልሉ የዜጎችን ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥም ጊዜ የማይሰጠው ተግባር ነው ብለዋል ለሁለት ቀናት የተካሄደው የክልሉ ምክር ቤት 13ኛ መደበኛ ጉባኤም ተጠናቋል ጀማል አህመድ የቤኒሻንጉል ጉሙዝ ክልል ምክር ቤት 13ኛ መደበኛ ጉባኤ የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን ባቀረቡት የ6 ወራት ያስፈጻሚ አካላት የሥራ አፈጻጸም ሪፖርት ላይ የምክር ቤቱ አባላት ሰፊ ውይይት አድርገዋል በክልሉ በተለይ በካማሽ ዞን የተመዘገበውን የእርቀ ሰላም ውጤት መነሻ በማድረግ በመተከል ዞንና ሌሎች አካባቢዎች ላይ መስራት ይገባል ብለዋል የምክር ቤቱ አባላት የከማሽን ግለት ተከትሎ መተከል ላይ ሰፊ የሆነ የእርቀ ሰላም ፕሮግራም በየቀበሌው ከዛም አልፎ በየወረዳው አድርጎ ቢያንስ አሁን ሰላም በተፈጠረባቸው አካባቢዎች ላይ እንቅስቃሴው ቢጀመር ውጤት ይመጣል የሚል እምነት ስላለኝ ነው ሰው ሳይሞት ሰው ሳይጎዳ በእርቅ መፍታት በጣም ትልቅ ሪኮመንድ የሚደረግ ነው ስለዚህ በደም ማድረግ ሌት ያለ ፕላን አዘጋጅቶ ወደ መተከል መግባት ሁላችን መረባረብ ያለብን ይመስለኛል በሰላም እጦት ይሄን ክልል ለማፍረስ በሰላም እጦት ህዝቡ እንዲሰቃይ የሚፈልጉ ግለሰቦችና ቡድኖች አሉ ይሄ ከማሽ ላይ የተደረገው ሰላም በዚህ ላይ ጠንቅቆ አውቆ ወደ ኋላ እንዳይመለስ መስራት ይጠይቃል ከማሽ ላይ የተደረገው እርቅ መተከል ላይ እንዲደገም እቅድ አዘጋጅተናል ሌሎች አካላት በሚያነሱት አይደለም ከዚህ በፊት ተሞክሮ አልተቻለም ስለዚህ እርቅ አይቻልም ምናምን የሚባለው ነገር አይደለም የክልሉ መንግስት አቋምና የኮማንድ ፖስቱም ይሁን እቅድ ያዘጋጀን መግቢያ በሩ ማግኘተናል የሚሆነው ከህዝብ ጋር መነጋገር ነው የሚሆነው እኛ ውስጥ ሆኖ መተከል ወደ ሰላም እንዳይመለስ የሚሰሩ አካላት መመንጠር ነው የሚሻለው ማለት ነው ሀገራዊ ለውጡን በተሟላ የህዝብ ድጋፍ በማጀብ በክልሉ ሙሉ ለሙሉ መተግበር ይገባል ያሉት የምክር ቤቱ አባላት ምርትና ምርታማነት እንዲሻሻልም ሊሰራ እንደሚገባ አስተያየታቸውን ሰጥተዋል ያስዋበሩ ምርትና ምርታማነት ይበልጥ ለማሳደግ የሚቻልበት ሁኔታ ከዚህ ግብአት አቅርቦት ጋር በተያያዘ ምንድነው የታሰበው ነገር አርሶ አደሩ ከአሁኑ ሰዓት ወደ ማሳ ዝግጅት እንዲገባ የሚያነሳቸው ጥያቄዎችን ካሉ እየተረዳን እየፈታን በየደረጃ ያለው ሙያተኞችን ጭምር ለህዝቡን ይገዛ እያደረገ መሄድ ያስፈልጋል ይሄ በዚህ መልኩ ካልሆነ በቃ በረሃብ እርዳታ እየተባለ የሚሄድበት መንገድ መሬት ያለ ጉልበት ያለ እንትን ማድረግ የለብንም የጸጥታ ችግሩ ፈተን አርሶ አደሩ ወደ ስራ መግባት አለበት በፖለቲካው መስክ በጸጥታ መስክ በሌሎችም ስራዎች የምናከናውናቸው ማንኛውም ተግባራት በሰከነ መንገድ ነው የሚናየው ግራና ቀኙን በደንብ አድርገን ነው ከህዝባችን ተጠቃሚነት አኳያ ከህዝባችን ሰላም አኳያ ነው የምንመስለው የኤሌክትሪክ አገልግሎትና የቴሌኮም መሰረተ ልማቶችን በማስፋፋት የቴክኖሎጂ ተጠቃሚነትን ለማጠናከር ተቋማቱ ትኩረት ሰጥተው እንዲሰሩ ርዕሰ መስተዳድሩ አሳስበዋል ለኢቲቪ ጀማል አህመድ ነኝ ከአሶሳ ህዝቡ ከዚህ ቀደም ለታላቁ ኢትዮጵያ ህዳሴ ግድብ ግንባታ በቦንድ ግዥ በልገሳና በሌሎች መልኩ ያደረገ ያለውን ድጋፍ አጠናክሮ እንዲቀጥል ተጠየቀ ሀገር አቀፍ የቦንድ ሽያጭ ሳምንት ይፋ ተደርጓል የቦንድ ሽያጭ ሳምንቱን ያስጀመሩት አቶ ይናገር ደሴ የታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጭ እንጂ ሙሉ ለሙሉ ባለመጠናቀቁ ህዝቡ ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል በዚህ የቦንድ ሽያጭ ላይ ሁሉም ኢትዮጵያውያን በአገር ውስጥም በውጭም ያላችሁ በዚህ የቦንድ ሽያጭ ላይ የበኩላቸውን ተሳትፎ
እና የድርሻችሁ እንድትወጡ እዛው ሳለም ደግሞ በቦንዱ ሽያጭ ምክንያት ያው ገንዘብ ወደ ባንኮች ይመጣል ቁጠባም ይበረታታል ሰዎችም ቦንድ በመግዛት የቁጠባ ባህልም ጭምር የሚያሳድግ ባህል ስለሆነ ይሄንኑ መለማመድ እና ግድቡንም እዛው ሳለም መርዳት አስፈላጊ ይሆናል ማለት ነው የኢትዮጵያ የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ ማስተባበሪያ ጽፈት ቤት ምክትል ዳይሬክተር ታገል ቀኑብህ ህዝቡ በቦንድ ግዥ በልገሳና በሌሎች መልኩ ለግድቡ ግንባታ ያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ጠይቀዋል በየዓመቱ የቦንድ ሳምንት በማካሄድ ለ6 ዙር የተከናወነ ሲሆን በድምሩ 427 ሚሊዮን ብር በላይ ማሰባሰብ ተችሏል ይህ ዛሬ የታደምንበት የቦንድ ሳምንት ፕሮግራምም ህብረተሰቡ የግድቡ የመሰረት ድንጋይ የተጣለበትን ቀን 11ኛ ዓመት ምክንያት በማድረግ ለራሱ ለቤተሰቡ ለጓደኞቹና ለሚወዳቸው ወዳጆች ከ100 ብር ጀምሮ ቦንድ በመግዛት በማበርከት በተለይም ዘንድሮ የኤሌክትሪክ ኃይል ማመንጨታችንን በመጀመራችን ደስታውን እንዲገልጽም ጭምር በማሰብ የተዘጋጀ ነው የቦንድ ሽያጭ ሳምንቱ ከመጋቢት 20 እስከ ሚያዝያ 5 2014 ዓ.ም ይቆያልም ተብሏል እስካሁን ለግድቡ ግንባታ ህብረተሰቡ በተለያየ መልኩ ከ16.4 ቢሊዮን ብር በላይ ድጋፍ አድርጓል ጎሽ ኤቲኤም አለ ካርድም አልያዝኩም አያስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል ሲቢኢ ብር ባሉበት ሁሉ አለ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ወደን አይደለም ግዳችን አንዴ ላንዴ ነቃ ልባችን በቃ በቃ ስንል ሹሩሩ ባፍዛ ደንግዝጅ መኖሩ ታንኳና ማስገሪያው በእጃችን ባህሩ ማይቁም አለ ደጃችን ያሳን እናውቃለን እሾኩን ጥንትም አበላሉን ብልሃቱን No more No more Shut up No more No 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 more No No Hands up Ethiopia Hands up Africa 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 ኢትዮጵያውያን ትውልደ ኢትዮጵያና ኤርትራውያን የተሳተፉበት ኤችአር 6600 እና ኤስ 3199 ረቂቅ ሕጎችን የሚቃወም ሰላማዊ ሰልፍ በአሜሪካ ዋሽንግተን ተካሄደ። የተቃውሞ ሰልፍ ተሳታፊዎች ረቂቅ ሕጎቹ በአሜሪካና በኢትዮጵያ መካከል የቆየውን ግንኙነት የሚያሻክሩ መሆናቸውን ተናግረዋል። ንጋት በቃና No more HR 6600 and HR 3199
will undermine the current peace progress. HR 6600 እንዲሁም S3199 የተሰኙትን ረቂቅ ህጎች የሚቃወም ሰላማዊ ሰልፍ በዋሽንግተን ዲሲ ዩኤስ ካፒቶል ፊት ለፊት ተካሂዷል። በሰልፉ ላይ በርካታ ቁጥር ያላቸው ኢትዮጵያውያንና ኤርትራውያን ተሳትፈዋል። HR 6600 እና S3199 ለመቃወም በካፒቶል ሂል ፊት ለፊት ነው የምንገኘው። ይሄንን ቢል የአሜሪካ መንግስት ከኢትዮጵያ ትከሻ ላይ ሊያነሳው ያስፈልጋል። ኢትዮጵያ በነጻነት ተከብራ የኖረች ሀገር ናት። እንደማንኛውም ሀገር ህልውናዋ ተከብሮላት እንዲኖር ይሄንን በ120 ዓመት የቆየ ግንኙነት እንደገና ሊያስቡበት ያስፈልጋል። ወገኖቻችን ደግሞ የህይወት መስዋዕትነት እየከፈሉ ነው። ያም ተከፍሎ ደግሞ የተገኘውን ነጻነታችንን የሚል ነው ነገር ነውና እሱን ለመቃወም ነው እዚህ ጋር የተገኘ ነው። መልእክታችን ዋናው ዓላማ ምንድነው? አንደኛ ለኮንግረስ እና ለሴኔቱ ኢትዮጵያኖች እንደማንቀበለው ይሄ ሚዛናዊ ያልሆነ እርምጃ እንደሆነና ኢትዮጵያ ላይ የሚደረገውን ጫና እንደማንቀበል ነው። የአሜሪካ የህግ አውጪ አካሎች ሴኔትና ሃውሱ በኢትዮጵያ ላይ በአሁን ሰዓት በጣም አስከፊ የሆነ ቢል ስፖንሰር እያደረጉ ነውና እሱ የኢትዮጵያን መንግስት ብቻ ሳይሆን የኢትዮጵያን ህዝብ በእውነቱ ከሆነ በ100 ሚሊዮን የሚቆጠር የኢትዮጵያን ህዝብ ነው አፌክት የሚያደርገውና እሱን ለመቃወም ወደዚህ የመጣ ነውና ለሴኔተሩ ለዚህ ላሉት ለስታፈሮቹ አዌርነስ ለመፍጠር ምን እንደሆነ ቢሉና ኢትዮጵያ ውስጥ ያለውን ሁኔታ ለማስረዳት ነው የመጣ ነው ለመቃወም። HR 6600 እንዲሁም S3199 ረቂቅ ህጎች የኢትዮጵያን ኢኮኖሚ የሚጎዳና የኢትዮ አሜሪካንን ግንኙነት የሚያበላሽ በአጠቃላይ የከፋ ጉዳት ሊያደርስ የሚችል በመሆኑ ውድቅ እስኪሆን ድረስ በሰላማዊ ሰልፍ በትዊተር ለተወካዮቻቸው ስልክ በመደወል በመራጮች ድምጽ ወይም ቮተርስ ቮይስ በመጠቀም ያለ ረፍት ድምጻቸውን እንደሚያሰሙ ተናግረዋል። በራሪ ወረቀት በኮንግረስና በሴናተሮች ኦፊስ ጋር በመሄድ በመግቢያቸው በኩል ያ ወረቀት እንዲደርሳቸው ተደርጓል እና መልእክታችንን ከሞላ ጎደል አድርሰናል። በቀጣይነት የሚያደርጋቸው የስልክ መደወሎች፣ የኢሜይሎች፣ የተለያዩ አይነት መልእክት ማስተላለፊያዎች ኮንግረስማኖችና ሴኔተሮችን ይደርሳቸው እናደርጋለን። በዛሬው ዕለት ግን መልእክታችን ሙሉ በሙሉ ተላልፏል ብለን እንገምታለን። እኛ ለኢትዮጵያውያን ግን አንድ ነገር ላሳስብ እንፈልገው በውስጣዊ ችግሮቻችን ተነሳስተን ተከፋፍለን ሀገራችንን ለምዕራባውያን አስተሳሰብ አሳልፈን መስጠት የለብንም። ኖ ሞር ከመሰንበቻው ተመሳሳይ ይዘት ያለው ሰላማዊ ሰልፍ በኒው ጀርሲና በሳን ፍራንሲስኮ ከተሞች መካሄዱ ይታወሳል። ንጋት በቃና ዋሽንግተን ዲሲ። ይህ በእንዲህ እንዳለ አምባሳደር ፍጹም አረጋና አምባሳደር ታዬ አጽቀሥላሴ በመላው አሜሪካ ከሚገኙ የኮሚኒቲ አደረጃጀት ኃላፊዎች የታክስ ፎርስና የሲቪክ ማህበረሰብ አመራሮች ጋር ተወያዩ። በመላው አሜሪካ ከሚገኙ የኮሚኒቲ አደረጃጀት ኃላፊዎች የታክስ ፎርስ የሲቪክ ማህበራት አመራሮችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት በበይነ መረብ ውይይት ተደርጓል። በዕለቱ አምባሳደር ፍጹም ባስተላለፉት መልእክት በአሜሪካ ኮንግረስና ሴኔት HR 6600 እና እንዲሁም S3199 በሚል በኢትዮጵያ ላይ ለማሳለፍ የቀረቡ ረቂቅ ህጎች የሀገርን ሉዓላዊነት የሚጋፉ የሁለቱን ሀገራት ግንኙነት በእጅጉ የሚያሻክርና ዲያስፖራውንም ከሀገሩ ጋር ያለውን ትስስር የሚበጣጥስ አደገኛ እርምጃ ነው ብለዋል። እንደዚህ አይነት ወገንተኝነት የሚታይባቸው ህጎች ወደ ነበረበት ጠንካራ መስተጋብር የተሸጋገረ ያለውን የሁለቱን ሀገራት ታሪካዊ ወዳጅነት በእጅጉ እንደሚጎዳውም ገልጸዋል። መንግስት በማንም ግፊት ሳይሆን ለሀገር አንድነትና ሰላም ሲል በርካታ እርምጃዎችን እየወሰደ ባለበት ወቅት የእጅ አዙር ጫና ለማድረግ መሰል አካሄዶችን ይዞ መምጣት ገንቢ ያለመሆኑን ገልጸዋል። ይህም ፈጽሞ ተቀባይነት እንደሌለው ነው ያስረዱት። በመላው አሜሪካ የሚገኘው ዲያስፖራ እያደረገ የቆየውን ታሪክ የማይዘነጋው የሀገር ዘብነት እነዚህ ቢሎች እንዳይጸድቁ በማድረግ አሻራውን እንዲያሳርፍም ጥሪ አቅርበዋል። በዕለቱ መልእክት ያስተላለፉት በመንግስታቱ ድርጅት የፌዴራል ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ እንዳሉት ዲያስፖራው በአገር ላይ የሚሰነዘር የውጭም ሆነ የውስጥ ጫና በአንድነት ቆሞ እንዲመክት ጠይቀዋል። በውይይቱ ላይ የተገኙ ተሳታፊዎች በበኩላቸው በሀገር እንደማይኮረፍ ከመንግስት እርምጃዎች ጋር በተገናኘ የሚያነሷቸው ጥያቄዎች በሀገር ቀጣይነት ላይ የተደቀኑትን ረቂቅ ህጎች እንዳይጸድቁ ከመታገል እንደማያቆማቸው ገልጸዋል። በተለይም በየአካባቢያቸው የሚገኙ ተመራጮችን በስልክ በኢሜይል በፒቲሽን በመፈራረም እንዲሁም በአካል በመገኘት ትክክለኛ መረጃ እንዲኖራቸው በማድረግ ለመጽደቅ በሂደት ላይ የሚገኙት ረቂቆች እንዲመክኑ የጀመሩት ስራ እንዲያጠናክሩት ተናግረዋል። ከዚሁ ጋር በተያያዘ ሌላ ዜና ደግሞ HR 6600 ረቂቅ ህግ ኢትዮጵያን ከዓለም የተገለች ሀገር በማድረግ
በዜጎቿ ላይ ጉዳት የሚያደርስ በመሆኑ እንዳይጸድቅ ሁሉም በአንድነት ጥረት እንዲያደርግ ጠየቀ። የውሳኔ ሀሳቡ እንዳይጸድቅ ከሚሰሩ ስራዎች ጎን ለጎን ለውጭ ጫና ምክንያት የሆኑ ወቅታዊ የሀገሪቱን ችግሮችም ኢትዮጵያውያን በመመካከር ሊፈቱ እንደሚገባቸውም ተነግሯል። ንብረት የተሆነ አንዳንድ የአሜሪካ የኮንግረስና የሴኔት አባላት ኢትዮጵያን የሚጎዳና የሁለቱን ሀገራት የቆየ ወዳጅነት ጥያቄ ውስጥ የሚያስገቡ ሁለት ረቂቅ ሕጎችን HR 6600 እና S 3199 እንዲጸድቁ እየሰሩ መሆኑ ይታወቃል። ረቂቅ ሕጎች በሰላምና ዲሞክራሲ ስም ኢትዮጵያን ከሀገራትና ታላላቅ ተቋማት ጋር ያላትን ግንኙነት በማቋረጥ ኢኮኖሚዋ እንዲጎዳ ዜጎቿም ለችግር እንዲጋለጡ የሚያደርግ መሆኑን የምጣኔ ሀብትና የሰው ኃይል ባለሙያው አቶ ገዛሊ አባፈራ ይናገራሉ። ብዙ ዱላዎችን ኢትዮጵያ ላይ ለማሳረፍ የሚሞከር ነው። ይህን ለማሳረፍ ደግሞ የሚጠቀሙት ትላልቅ ድርጅቶችን እንደ ዩናይትድ ኔሽን፣ የተባበሩት መንግስታት፣ አውሮፓን ህብረት፣ የተለያዩ አገራቶች ኢትዮጵያ ላይ ማነሳሳት ግለሰቦችም ይላል ከውጪ የሚጠቀሙት ይሄን ሁሉ ዱላ እንደ ኢትዮጵያ ላለች ሀገር ያስፈልጋታል ወይ? ለሰላም ከሆነ ለዲሞክራሲ ከሆነ ረቂቅ ሕጎች ኢትዮጵያን በአሜሪካ ማዕቀቦች እንደፈራረሱት ሀገራት በማድረግ የቀጣናው ደካማና ተላላኪ ሀገር ለመፍጠር ጉልበት ያለው እንደሆነም አቶ ገዛሊ ተናግረዋል። ትልቅ ሀገር እዚህ ቀጣና ላይ እንዳይፈጠር መብቱን የሚያስከብር ጥቅሙን የሚያስከብር የአገር ሉዓላዊነቱን እንዳያስከብር ማነቆ እንዲሆንበትና ደካማ ሀገር ሁሌ በቃ እጇን ዘርግታ የምትለምናቸው አገር ለማድረግ ነው የታሰበው። ከዓለም የተገለለች ኢትዮጵያን ለማየት ረቂቅ ሕጎች እንዳይጸድቁ ማድረግ ይገባል። ለዚህ ደግሞ ኢትዮጵያውያን በጋራ ሊቆሙ እንደሚገባ የምጣኔ ሀብትና የሰው ኃይል ባለሙያው ይጠቅሳሉ። ልዩነት አለ፣ ብዙ ችግሮች ይኖራሉ። ያ ችግሩ ሁሉ ከአገር በታች ነው። አገር ስትኖር ነው ችግራችን ላይ የምንወያየውና የምንጨቃጨቀው የሚለው ነው። እንዳይጸድቅ በአንድነት መስራት ይፈልጋል። HR 6600 እንዲጸድቅ የሚመኙ ሰዎችም ኢትዮጵያ ከሁሉም ልዩነቶች በላይ በመሆኗ ለሀገራቸው ክብር ሊቆሙ እንደሚገባቸው ባለሙያው ይናገራሉ። አንድ ጎራ ልንይዝ እንችላለን፣ መንግስትን ልንቃወመው እንችላለን፣ አንድ አካልን ልንቃወመው እንችላለን። ልዩነት ሊኖር ይችላል፣ መቼም ይኖራልም። እነሱ የደረሱበት ቦታ ሁሉ የምናየው ትሬንዱ ያለው ልምዱ ይሄ አይደለም። ሚሊዮን ህዝብ ተፈናቃይ ሆኗል። ስንቱ ኢኮኖሚ በጣም ዓለም ላይ የታወቁ ታሪካዊ ቦታዎችና ትልልቅ የማህበራዊ ተቋማት ፈርሷል። ጫናዎች ውስጥ እንድንገባ ምክንያት የሆኑ ወቅታዊ የሀገሪቱን ችግሮችም ኢትዮጵያውያን በመመካከር በመፍታት ኢትዮጵያ ከተጽዕኖ እንድትላቀቅ ሊሰራ እንደሚገባውም ባለሙያው አንስተዋል። ሰከን ብሎ አገር ውስጥ ክፍተቶችን ቀዳዳዎችን መዝጋት ይፈልጋል ብዬ አስባለሁ። ተጎዱ ወገኖቻችንን መድረስ ይቻላል ባለበት በዚህ ሁኔታ ብዙ ችግር አገር ውስጥ ባለበት ለውጭ አካል ደግሞ ቀዳዳ በር ከከፈተን የማንወጣው ትልቅ አደጋ ውስጥ ስለምንገባ ጥንቃቄ ያስፈልጋል ነው ማለት። ረቂቅ ሕጎች የኢትዮጵያ የደህንነት የፋይናንስ ዘርፍና የኢንቨስትመንት እንቅስቃሴዎችን አደጋ ውስጥ የሚጥሉ በመሆናቸው እንዳይጸድቁ ሁሉም በሚችለው አቅም ሊሰራ ይገባዋል። በተያያዘ ዜና HR 6600 እና S 3199 ረቂቅ ሕጎች የኢትዮጵያን እውነት ያላገናዘቡ ናቸው ሲሉ በካናዳ ባሲን ዩኒቨርሲቲ የውጭ ግንኙነት ትምህርት ክፍል ዳይሬክተር ፕሮፌሰር አንፊትስ ገለጹ። ፕሮፌሰሯ ረቂቅ ሕጎቹ የኢትዮጵያን ኢኮኖሚ፣ ንግድና የውጭ ምንዛሬ በከፍተኛ ሁኔታ የሚጎዱ በመሆኑ ረቂቆቹ እንዳይጸድቁ ሁሉም ዜጋ በሚችለው ሁሉ ሊታገል እንደሚገባው ተናግረዋል። ፕሮፌሰሯ ከኢትዮጵያ ቴሌቪዥን አዲስ ዳያሎግ ጋር ያደረጉትን ቆይታ ሪፖርተራችን ተመስገን ሽፈራው ተከታትሎታል። አሜሪካ ኢትዮጵያ ስታቢላይዜሽን ፒስ ኤንድ ዲሞክራሲ አክት ወይንም HR 6600 እና S 3199 የተባሉ ረቂቅ ሕጎች እንዲጸድቁና ወደ ስራ እንዲገቡ ለማድረግ በአሜሪካ ኮንግረስ የውጭ ጉዳዮች ኮሚቴ ውይይት እየተደረገበት ይገኛል። በሰሜኑ የሀገራችን ክፍል የነበረውን ጦርነት መነሻ ያደረገው ረቂቅ ሕጉ በሰሜኑ ኢትዮጵያ ክፍል ለተነሳው ጦርነት ተጠያቂ ናቸው ያላቸውን ግለሰቦች ሽፋን በማድረግ አሜሪካ ለኢትዮጵያ የምታደርገውን የደህንነትና የንግድ ድጋፍ እንድታቆም ከዓለም አቀፍ የፋይናንስ ተቋማትም እርዳታና ብድር እንዳታገኝ ለማድረግ የሚያስችል ክልከላዎችን የያዘ ረቂቅ ሕግ ነው እየተዘዋወረ ያለው። በረቂቅ ሕጎቹ ዙሪያ ከኢቲቪ እንግሊዝኛ ክፍል ጋር ቆይታ ያደረጉት በካናዳ ባሲል ዩኒቨርሲቲ የውጭ ግንኙነት ትምህርት ክፍል ዳይሬክተሯ ፕሮፌሰር አን ፊትስ በአሜሪካ ኮንግረስ እየተንከባለሉ ያሉ ረቂቅ ሕጎች የኢትዮጵያን እውነት ያላገናዘቡ ናቸው ይላሉ። Yes, reports
have emerged about human rights atrocities. የተባበሩት መንግስታት ድርጅት የሚያወጣቸው የሰብአዊ መብት ጥሰት ሪፖርቶችና የኢትዮጵያን ጉዳይ የተመለከቱ መረጃዎች ቅኝታቸው የአንድ ክልል ጉዳይ ብቻ ነው። የሰብአዊ መብት ጥሰቶች የተፈጸመው ግን በአማራም ክልል በአፋርም ጭምር ነው። በዓለም አቀፍ መድረክ ግን በትግራይ ብቻ የተፈጸሙ ተደርጎ ነው የሚነሳው። ይህ ደግሞ ላላስፈላጊ ጫና ኢትዮጵያን እየዳረጋት ነው። አሁን ያለው የኢትዮጵያ መንግስት ለሰላም እያደረገ ያለውን ጥረት ከግምት ውስጥ ያላስገባም ጫና ነው እየተደረገበት ያለው። አሁን እየተንከባለለ ያለው HR 6600 ረቂቅ አዋጅ ከዚህ አንጻር የሚታይ ነው። ረቂቆቹ ህግ ሆነው ቢጸድቁ ኢትዮጵያ ላይ በርካታ ጫና ይፈጥራሉ የሚሉት ፕሮፌሰሯ ችግሩን ቀድሞ ለመከላከልም ሌሎች ሀገራት ላይ የደረሰው ጫና ኢትዮጵያ ላይ እንዳይደገም ለማድረግም ረቂቆቹ እንዳይጸድቁ መታገል ይገባል ይላሉ። Can have a huge economic impact on trade, amassing of hard currency and foreign exchange. እነዚህ እየተንከባለሉ ያሉት ረቂቅ አዋጅ በኢኮኖሚ በንግድና በውጭ ምንዛሬ ላይ ከፍተኛ ጫና ነው ያላቸው። እንደ ኢትዮጵያ ላሉ ከግጭት መልስ ኢኮኖሚያቸውን እንዲያገግም ለሚፈልጉ ሀገራት ደግሞ እነዚህ መሰረት ናቸው። በተለይ የውጭ ምንዛሬ በአማራ በአፋርና በትግራይ የወደሙ መሰረተ ልማቶችን መልሶ ለማቋቋም ኢኮኖሚውንም መልሶ ለማደራጀት እነዚህ ረቂቅ አዋጆች ከጸደቁ አስቸጋሪ ነው። በሱዳንና ኢራን ተመሳሳይ ማዕቀቦች ከልካይ ህጎች በወጡበት ጊዜያት የሆኑትን ማስታወስ ተገቢ ነው። የውጭ ሐዋላ የሚሰጡ አገልግሎቶች እንዲቋረጡና የውጭ ምንዛሬ እንዳያገኙ በማድረግ ኢኮኖሚያቸው እንዲደቅ ተደርጎ ነበር። የኢትዮጵያን እውነት በተለይም የኢትዮጵያ መንግስት ለሰላም እያደረገ ያለውን ተግባር የሰብአዊ ድጋፍና እርዳታ እንዲደርስ እየሰራ ያለውን ስራም በተጨባጭ ለተቀረው ዓለም በተለይም ለአሜሪካ ኮንግሬስና ለሴኔቱ አባላት ማስረዳት እንደሚገባ ፕሮፌሰራን ገልጸዋል። ፕሮፌሰራን አዲስ ዲያሎግ በተሰኘው የኢቲቪ ፕሮግራም ላይ የአዋጆቹን አደገኛነትና የችግሩን አሳሳቢነት በመገንዘብ ረቂቆቹ እንዳይጸድቁ ለማድረግ ሁሉም ህዝብ ስለ ኢትዮጵያ ሊቆም እንደሚገባው ገልጿል። ዜናዎቻችን እንደቀጠሉ ናቸው። የቦንጋ ከተማ ነዋሪዎች በመጠጥ ውሃ ችግር ላልተፈለገ ወጪና ለውሃ ወለድ በሽታ መጋለጣቸውን እየተናገሩ ነው። የከተማዋን የውሃ ችግር ለመፍታት ከ12 ዓመት በፊት የተጀመረው ፕሮጀክትም እስካሁን ወደ ስራ ለመግባቱ ተገልጿል። ሳዳት መሐመድ ሳኒ ተጨማሪ ዘገባ አለው በዚህ ጉዳይ ላይ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የአስተዳደር ማዕከል የሆነችው የቦንጋ ከተማ ከ100 ሺህ በላይ የሚሆኑ ነዋሪዎች አሏት። ከተማዋ ለነዚህ ነዋሪዎቿ ለረጅም ዓመታት ንጹህ የመጠጥ ውሃ ማቅረብ አልቻለችም። ይህ ችግር አሁንም ባለመፈታቱ የከተማዋ ነዋሪዎች ለውሃ ወለድ በሽታና ላልተፈለገ ወጪ መዳረጋቸውን ይናገራሉ። ቦንጋ ላይ ቁጭ ብለህ አንድ ጄሪካን ውሃ 20 ብር መግዛት ከዚህ የበለጠ አሳፋሪ ነገር ምን አለ? አሁን ከሆስፒታል ብትሄዱ፣ ጤና ጣቢያ ብትሄዱ አብዛኛው ትልቁ በሽታ F5 ናቸው። እነኚህ በውሃ ወለድ በሽታ በንጽህና ጉለት የሚመጡ በሽታ ውጤቶች ናቸው። እኛም እንጠቀመው የምንጭን ውሃ ነው። ቧንቧ ይመጣል ይባላል ወይ በወር አንዴ ነው ወይ በ3 ወር አንዴ ነው የሚመጣው። እሱም ከመቆየቱ የተነሳ እጅግ የተበላሸ ውሃ ነው እንጂ ንጹህ ውሃ እያገኘን አይደለም። የተለያዩ ትላልቅ ተቋማትን ለመክፈት መጥቶ ጠይቀዋል። መሬትም ወስዶ ፊዚቢሊቲ ጥናት ሲያጠኑ በከተማው ውሃ የለም። ተመልሰው የወሰዱትንም መሬት ቢሆን አጥሮ አስቀምጠው ወይ የተመለሱ ያሉትን ይህን የከተማዋን ስር የሰደደ ችግር ለመፍታት የፌዴራል መንግስት ከ12 ዓመታት በፊት የመጠጥ ውሃ ፕሮጀክት በከተማዋ ቢያስጀምርም ፕሮጀክቱ የሚጠበቅበትን አገልግሎት መስጠት አልጀመረም። በፌዴራል መንግስት የተሰራው ይህ የመጠጥ ውሃ ፕሮጀክት በጥራት ጉድለት ምክንያት አገልግሎት መስጠት አልቻለም። የውሃ ፓይፖች በየቦታው የመፈንዳት የምናም ችግሮች አሉ። ይሄ አንዱ እንደተጠበቀ ሆኖ ሁለተኛውና ቤዚኩ ችግር ይሄ ፕሮጀክቱ አገልግሎት እንዳይሰጥ ያደረገው የትሪትመንት ፕላንት ችግር ነው። ትሪትመንት ፕላንቱን ቅድም እንደተጠቀስኩ ጆንሰን የሚባለው ድርጅት ነው ሊሰራ ውለታ ገብቶ የነበረው። የተወሰኑ ሶርሶቹ የአይረን ኮንተንታቸው በጣም ከፍ ያሉ የአይረን ኮንተንት ያለባቸው ሶርሶች በመሆናቸው ይሄንን ትሪት ሊያደርግ አልቻለም። ማድረስ ባለመቻሉ የተነሳ ኦቨርኦል ትሪትመንት ፕላንቱም አገልግሎት መስጠት አልቻለም። ችግሩ ከተፈጠረ በኋላም ፕሮጀክቱን የሚያስገነባው የፌዴራል ውሃና ኢነርጂ ሚኒስቴር በቂ ክትትል ባለማድረጉ ፕሮጀክቱ ለ12 ዓመታት እንዲጓተት ምክንያት ሆኗል። ጆንሰን የሚባለው ድርጅት ስራውን ሳያጠናቅቅ አገር ለቆ በመውጣቱ በፌዴራል ደረጃ ፕሮጀክቱን የሚመራው ፌዴራል ውሃ ሀብት ሚኒስቴር በመሆኑ የቦንድ ወርሷል። ወደ 700 ሺህ አካባቢ የሚሆን ዩሮ
ቦንድ ወርሷል። ግን ከዛ በኋላ ነው ሜጀርመንቶቹ ፕሮፐር የሆኑ ሪስፖንሲቭ የሆኑ ሜጀርመንቶች በፌዴራል ውሃ እና ኢነርጂ ሚኒስቴር በኩል ባለመወሰዱ ነው እስካሁን የተስተጓጎለ የፕሮጀክት 12 ዓመት እንዲፈጅ ያደረገው የሚል ነው በኔ በኩል ያለው። የቦንጋ ከተማ ነዋሪዎች በረጅም ጊዜ አንዴ ከሚቀርብላቸው የመጠጥ ውሃ ባሻገር በአብዛኛው የሚጠቀሙት ጥራቱ ያልተረጋገጠ የምንጭ ውሃ ነው። በዚሁ ጉዳይ ላይ እንግዲህ ተጨማሪ ማብራሪያ ሊሰጡን በውሃና ኢነርጂ ሚኒስቴር የ23 ከተሞች መጠጥ ውሃና ሳኒቴሽን ፕሮጀክት አስተባባሪ አቶ ባህር ወልደ ማርያምን እዚህ ስቱዲዮ ጋብዘናቸዋል። እንደምን አሉ አቶ ባህሩ? ተናግዛር መስገን። እንግዲህ ዜናው ላይ እንደተመለከትነው በተለይ ከ12 ዓመት በፊት በቦንጋ ከተማ የተጀመረው ፕሮጀክት እስካሁን አልጀመረም። ችግሩ ምንድን ነው? ያው እንግዲህ ችግሩ ትንሽ የተወሳሰበ ነው። ይሄ ፕሮጀክት ለሁለተኛ ጊዜ ኮንትራክተር ተቀጥሮ ወደ ስራ የተገባበት ነው። በመጀመሪያ ምዕራፍ የገባው ኮንትራክተር አፈጻጸሙ በጣም ደካማ በመሆኑ ከሁለት ዓመት በኋላ ከስራው ውለታው እንዲቋረጥ ተደርጎ አዲስ ሌላ ተቋራጭ ለማስገባት የተወሰነ ጊዜ የራሱን ፈልጓል። ያንንም ሂደት ጠብቆ ሌላ አዲስ ተቋራጭ ከገባ በኋላ ኮንትራቶቹ የተለያዩ ኮንትራቶች ናቸው። የሲቪሉን የሚገነባው የኤሌክትሮሜካኒካል አቅርቦቱ እነኚህ የተለያዩ እንትኖች ናቸውና ይሄ በተለይ አሁን ችግር ያጋጠመው ይሄ ከኤሌክትሮሜካኒካል ጋር በተያያዘ አንድ የውሃ ማጣሪያ እዛ ቦታ ላይ እንዲገጠም ተደርጓልና ይህንን ይሰራ የነበረ አንድ የጀርመን ካምፓኒ ይህን እቃ አምጥቶ ከገጠመ በኋላ ይህንን ወደ ስራ ለማስገባት ያው በኮንትራቱ መሰረት የተለያዩ ሙከራዎች ተደርጓል። ወደ 10 ዙር ኮሚሽን ለማድረግ ርክክብ ለማድረግ ሙከራ ብዙ ጥረት ተደርጓልና ሚኒስቴር መስሪያ ቤቱም ብዙ ትግስት ያደረገው ይሄ የተገጠመው ቴክኖሎጂ እንደ ሀገርም አዲስ ቴክኖሎጂ በመሆኑ ይሄ ኮንትራክተር ብናሰናብተው በቶሎ መፍትሄ አናመጣም የሚል ስጋት ስለነበረ በዚህ ምክንያት የተወሰነ ጊዜ ኮንትራክተሩን ጊዜ ሰጥተነው ማሻሻያ አድርጎ ይሄንን የተገጠመ የውሃ ማጣሪያ ፕላንት ወደ ስራ እንዲያስገባ ብዙ ጥረት ተደርጓል እና ይሄ ፕላንት የተተከለው ውሃው አንድ መሰረታዊ የጥራት ችግር ስላለበት ነው። አይረን የሚባል አንድ ኬሚካል አለ። ይህ ኬሚካል ኮንተንቱ ከዓለም ጤና ድርጅት ከሚፈቅደው በላይ በመሆኑ የተገጠመው ፕላንት ብዙ ጊዜ ተሞክሮ 9 ጊዜ ያው በኮንትራቱ መሰረት ወደ ዓለም አቀፍ ስታንዳርዱ ማምጣት ስላልቻለ የተፈጠረ ችግር ነው። ይህንንም ለመፍታት ብዙ ምክክሮች የበላይ አመራሮች፣ የሚኒስትሮች አሁንም ክልሉን የደቡብ ምዕራብ ኢትዮጵያን ክልል በበላይነት የሚመሩት የተከበሩ ክቡር ዶክተር ነጋሽ ዋጌሾም የኛው ዘርፍ መሪ በነበሩበት ወቅት ብዙ አቅጣጫ ተቀምጦ ይሄን ኮንትራት ወደ መስመር ለማስገባት ብዙ ጥረት ተደርጓል። መጨረሻ አቶ ባህሩ እና የውሃ ጉዳይ ነው 12 ዓመት አልበዛም ወይ? እንደው እስካሁን ቶሎ ችግሩ መፍታት ለምንድን ነው የማይቻለው? ትክክል ነው። እኛ ችግራቸው እንጋራለን። እንደ ሚኒስቴር መስሪያ ቤት የውሃ ጉዳይ የህይወት ጉዳይ ነው። ይሄ ችግር እንጋራለን። የኛም ተቋም በቸልተኝነት አልተመለከተውም። በጣም ከሚኒስትሮች ጀምሮ እስከ በታች አመራሩ ድረስ ብዙ ጥረት ተደርጓል እና መጨረሻ ላይ እንግዲህ አማራጭ ስላልነበረ ይሄ ኮንትራክተር ውለታው እንዲቋረጥ ሚኒስትሩም እንግዲህ ካለው ቁርጠኝነት አኳያ እንዲቋረጥ ነው የወሰነው እና ከተቋረጠ በኋላ እንግዲህ ሌላ አማራጭም ወስደን ስራ ለመስራት ሞክረናል። ከተቋራጩ ሙሉ ለሙሉ የፐርፎርማንሱን ቦንዶች ወርሰን ገቢ አድርገናል። በዚህ ገንዘብ በቀጣይነት ይሄን የውሃ ማጣሪያ ወደ ስራ ለማስገባት ይችላሉ የምንላቸውን ዓለም አቀፍ 5 ተቋራጮችን በአጭር የጨረታ ሂደት በተፈቀደልን መሰረት ጋብዘን እነኚህ 5ቱም እንግዲህ ፍላጎታቸው እንዲያሳውቁ ካደረግን በኋላ ሄደው ግን መጨረሻ ላይ 2ቱ ፍላጎት አሳይተው መቼ ነው ያደረጋችሁት? ይሄ እንግዲህ ከ4 ወር በፊት እየተጀመረ ያለ ሂደት ነው። አሁን በተጨባጭ የተሰራ ያለው ምንድነው ይህን ችግሩ ለመፍታት? አሁን እንግዲህ ይሄ ተጫራች አሁን እነኚህ 2 ተጫራቾች የጋበዝ ናቸው ያቀረቡልን የመፍትሄ ሀሳብ ሚኒስትሩ አልተቀበለውም። አሁንም ስላልተቀበለው ስለዚህ አሁን ወደ መጨረሻው የመፍትሄ አቅጣጫ እየሄድን ያለ ነው። ምንድነው ሌላ የነበረውን አማካሪ ቢያንስ ወደ ስራ አስገብተን ይህ አማካሪ በ1 ወር ጊዜ ውስጥ አጭር ይሄ ፕላንት እንደሚሰራ እርግጠኛ ነን፣ አረጋግጠናል። በተለያየ እንትን ችግሩ ምን እንደሆነም ለይተናል።
ስለዚህ በዚህ በአማካሪው ድርጅት በሚቀርብልን ፕሮፖዛል መሰረት አገር በቀል ኮንትራክተሮችን እዛ ላይ እንዲሳተፉ አድርገን የአጭር ጊዜ መፍትሄ ለመስጠት ስራ እየተሰራ ነው። ከዚህ በተጨማሪ የከተማውን ነው ወይስ ይሄ ፕላንቱን በተመለከተ የከተማውን ደግሞ ተጨማሪ ችግር ለመፍታት ያው ሚኒስቴር መስሪያ ቤቱ አሁንም ዝም ብሎ አልተቀመጠም። ተጨማሪ በጀት መድቦ 25 ሚሊዮን ብር ሌሎች ጉድጓዶችን ወደዚህ ሲስተም በማስገባት ችግሩን ለመቅረፍ ስራ እየተሰራ ነው። አንድ ኮንትራክተር የደቡብ ስራዎች ስራው ገብቶ እየሰራ ነው ያለው። ይሄ እንግዲህ አንዱ የአጭር ጊዜ የመፍትሄ እንትን ብለን የወሰድነው ግን ከዋናው ከትሪትመንት ፕላንቱ ከውሃ ማጣሪያው ጋር በተያያዘ መፍትሄ ለማምጣት አሁን እንግዲህ ከነበረው ኮንሰልታንት ጋር ጠርተን ቢሮ ላይ በበላይ ኃላፊዎች ባሉበት ምክክር አድርገናል። ስለዚህ መፍትሄ እንዳለው አማካሪ ድርጅቱም ጥቆማ ሰጥቶናል። በሰጠን መሰረት እንግዲህ ከሱ ጋር አዲስ የስራ ውል ተፈራርሞ የስራውን ወደ መስመር ለማስገባት ጥረት ያደርጋል። እስከ መቼ መፍትሄ እንጠብቅ? እንደው እንግዲህ አሁን ሁለት አቅጣጫዎች ነው ይዘን እየሄድን ያለ ነው። አንደኛው በውለታው መሰረት የተቋረጠውን የውሃ ማጣሪያ ወደ ስራ ለማስገባት አሁን እንግዲህ የቀረበልን ፕሮፖዛል ከኮንሰልታንቱ በሁለት ወር ጊዜ ውስጥ እሱ ጥናቱን ባጭሩ አጠናቆ ለኛ ሊያስገባ ከዛ በኋላ ደግሞ እኛ ባጭሩ ነኝ ያስቀምጣችሁት ቀነ ገደብ አለ እስከዚህ ያልቃል የሚል ነገር እንግዲህ ቀነ ገደብ ይሄን አልተቀመጠለትም። ምክንያቱም የውሃ ጉዳይ ነው። ሰው ውሃ እንትን እያለ ነው ቅሬታ እያቀረበ ይገኛል። አሁን ይሄ በምክክር በምናምን የሚባል ነገር ነው ወይ? ይሄ ጊዜ የማይሰጥ ጉዳይ አይደለም ወይ? ትክክል ነው፣ ይገባናል። የውሃ ጉዳይ ነው፣ ጊዜ አይሰጥም፣ እንረዳለን። 12 ዓመትም ብዙ ነው። አሁን የተወሰዷቸው መፍትሄዎች አሁን ምክክር ማድረጉ ራሱ ብቻ በቂ ነው ወይ? አሁን ምንድነው ምክክሩ ወደ መፍትሄ ለመሄድ ነው። የመጨረሻ መፍትሄ ነው ብለን ያሰብነው ነው አሁን። ስለዚህ የሚመጣው ፕሮፖዛል ይወስናል። አሁን እኛ በዚህ ጊዜ እንጨርሳለን ብንል አሁንም ለህብረተሰቡ ማይሆን ቃል ገብተን ደግሞ አለመፈጸምም ሌላ ቅሬታ ሊያስነሳ ስለሚችል የበላይ አመራሩ ግን አሁን ቁርጠኛ ሆኖ ስራውን በባለቤትነት ይዞታል። ስለዚህ ከአማካሪ ድርጅቱ ጋር አሁን በአጭር ጊዜ ውስጥ የመፍትሄ እርምጃዎች ያመጣልናል። እነዚያ የመፍትሄ እርምጃዎች ያዋጡኛል፣ እውነትም ይህንን ስራ ወደ ፋንክሽን ያደርጋል ብለን የምናስብ ከሆነ በአጭር ጊዜ ውስጥ ኮንትራክተር ቀጥረን ወደ ስራ እንገባለን። ምክንያቱም ገንዘቡ በእጅ አለ፣ የሚጠበቅ ገንዘብ የለም። የተወረሰው ገንዘብ በእጃችን ስላለ በአጭር ጊዜ መፍትሄ ለማምጣት ሚኒስቴር መስሪያ ቤቱ ቁርጠኛ ሆኖ እየሰራ ነው። አሁን አቶ ባሮ አንድ ጥያቄ ላንሳ በመጨረሻ እንደው ምናልባት በከተማዋ ሌላ አማራጭ የዚህ በደቡብ ውሃ ስራዎች የተቆፈረ አንድ ጉድጓድ ነበርና ከክፍያ ጋር በተያያዘ ተቋርጧል የሚባል ነገር አለ እና ክፍያው ለምንድን ነው መፈጸም ያልተቻለው? እንግዲህ ክፍያዎችን በሁለት መልኩ ብናያቸው ጥሩ ነው። ክፍያ አንደኛ ቅድመ ክፍያ የሚባለው ለዚህ ኮንትራክተር ተከፍሏል። ይሄን ከፍለን የተወሰነ ስራ ይሰራል ብለን ነው የምናስበው። ባሰብነው በውለታው መሰረት ስራውን እየገፋልን እንዳልሆነ እኛም ለመረዳት ችለናል። ሌሎች ቀጣይ ክፍያዎች እየተሰሩ የሚመጡ ክፍያዎች ተቋሙ እንደ አዲስ ሪፎርም እያደረገ ስለነበረ የገንዘብ እንቅስቃሴዎች ትንሽ ተስተጓጉሎ ነበረ እና አሁን መስመር ይዘዋል። ስለዚህ ኮንትራክተሩ በሚያቀርበው ሰራው በሚለው እንትን ተለክቶ ክፍያ ከፍሎ ወደፊት ማስኬድ የሚቻልበት ደረጃ ላይ እንገኛለን። ጥሩ እንግዲህ አቶ ባህሩ እዚህ ስቱዲዮአችን መጥተው ስለሰጡ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ ነው። ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይት ዜናዎቹን በድጋሜ እናስታውሳቸው። ኢትዮጵያውያን ትውልደ ኢትዮጵያና ኤርትራውያን የተሳተፉበት ኤችአር 6600 እና ኤስ 3199 ረቂቅ ሕጎችን የሚቃወም ሰላማዊ ሰልፍ በዋሽንግተን ተካሄደ። የቦንጋ ከተማ ነዋሪዎች በመጠጥ ውሃ ችግር ላልተፈለገ ወጪና ለውሃ ወለድ በሽታ መጋለጣቸውን ተናገሩ። ሩሲያና ዩክሬን በኢስታንቡል የሰላም ድርድር ሊያደርጉ ነው። ተመልካቾቻችን አሁን ደግሞ ከጅጅጋ ስቱዲዮ ምስክር ስናፍቅ ዜናዎችን ያቀርባል። ወደሱ መራቸዋለሁ። አመሰግናለሁ መሰለ። ጤና ይስጥልን ክቡራን ተመልካቾቻችን እንደምንውላችኋል። ከኢትዮጵያ ቴሌቪዥን የጅግጅጋ ስቱዲዮ የሰዓቱን የአራት ማዕዘን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ የተመራ ልዑክ ከተባበሩት መንግስታት ድርጅት የኢትዮጵያ ተወካዮች ጋር በጎዴ ከተማ ጉብኝት እያደረገ ነው። የተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ኃላፊ ዶክተር ካትሪን ሱዝን ጨምሮ
በምስራቅ አፍሪካ የሰብአዊ ድጋፍ ድርጅቶች ተወካዮች በጉብኝቱ ተካፍለዋል። በተጨማሪም በኢትዮጵያ የጃፓን አምባሳደር ኢትዮ ታካኮና በኢትዮጵያ የካናዳ አምባሳደር ስቴፋን ጆቢር በጉብኝቱ ተካፍለዋል። በጉብኝቱም በሶማሌ ክልል በተከሰተው ድርቅ ጉዳት የደረሰባቸውን አካባቢዎች በመመልከት ለዜጎች ድጋፍ ለማድረግ ያለመ ነው ተብሏል። በሌላ በኩል የጎዴ ከተማን ጨምሮ በሌሎች የክልሉ ከተሞች የሚገኙ ዜጎችን ሕይወታቸውን በዘላቂነት ለማሻሻል በሚያስችሉ ጉዳዮች ላይ ለመምከርና በጋራ ለመስራት ያለመ ስለመሆኑ ከሶማሌ ክልል ቴሌቪዥን ያገኘነው መረጃ ያመለክታል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ ከተባበሩት መንግስታት ድርጅት የስደተኛ ጉዳይ ከፍተኛ ኮሚሽን የምስራቅ አፍሪካ ተወካይ መሐመድ አብዲ አፌና ከኮሚሽኑ የኢትዮጵያ ተወካይ ማማዱ ዲያን ባልዴ ጋር ተወያዩ። በውይይቱም በክልሉ የሚገኙ ስደተኞች ጉዳይ ተመክሯል። በተለይም ስደተኞችን የተሻለ ድጋፍ በሚያገኙበትና በዘላቂነት በሚቋቋሙበት ሁኔታ ላይ መምከራቸውም ተገልጿል። በሶማሌ ክልል ከሶማሊያ የተሰደዱና በተለያዩ መጠለያ ጣቢያዎች የሚገኙ በርካታ ስደተኞች ይገኛሉ። በሶማሌ ክልል ቸረርቲ ወረዳ ጊቢኖ ቀበሌ ለሚገኙና በድርቅ ለተጎዱ ዜጎች ድጋፍ ተደረገ። ድጋፍ የተደረገላቸው ዜጎች መንግስት በድርቁ ምክንያት የሰው ሕይወት እንዳይጠፋ እያደረገ ላለው ርብርብ ምስጋናቸውን አቅርበዋል። ቴዎድሮስ ታደሰ ተጨማሪ አለው። በሶማሌ ክልል ጨረርቲ ወረዳ ጊቢኖ ቀበሌ በድርቁ ምክንያት ጉዳት ለደረሰባቸው ዜጎች የተለያየ ድጋፍ ተደርጓል። ድጋፍ የተደረገላቸው ዜጎች ድርቁ በህይወት ዘመናቸው ከተመለከቱት ሁሉ አስከፊ የሚባል መሆኑን ገልጸው መንግስት በተለያዩ ጊዜያት ላደረገላቸው ድጋፍ ምስጋናቸውን አቅርበዋል። ስለተደረገው ድጋፍ እናመሰግናለን። እስካሁን በድርቁ ምክንያት ሰው አልሞተብንም። መንግስት የውሃና የምግብ ድጋፍ አድርጎልናል። ነዋሪዎቹ በአካባቢው እየቀረበ የሚገኘው የውሃ አቅርቦት ካለው ህዝብ ጋር መመጣጠን ባለመቻሉ አሁንም የውሃ እጥረት መኖሩን ገልጸው መንግስት በውሃና በመድኃኒት አቅርቦት ላይ እንዲሰራ ጠይቀዋል። የሰው ልጅ እርዳታ ውስን ነው። በእርዳታ የሚመጣልን ውሃ ካለው ህብረተሰብ ጋር ተመጣጣኝ አይደለም። ዛሬ የተሞላልን የውሃ ቢርካ ነገ ያልቃል። መንግስት የተሻለውን ቢያደርግልንም ከፈጣሪ ግን መፍትሄውን እንዲመጣልን ነው የምንፈልገው። አሁን በአስቸኳይ የምንፈልገው ለሰዎችና ለእንስሳት የሚያገለግል የመድኃኒት ድጋፍ ነው። ድጋፉን ሲያስተባብሩ ያገኘናቸው የወረዳው የፖለቲካ ዘርፍ አስተባባሪ ጃማ መሐመድ ዱበድ በአካባቢው በድርቁ ምክንያት በሰው ህይወት ላይ ጉዳት እንዳይደርስ የተለያዩ ድጋፎችን እያደረጉ ስለመሆኑ ተናግረዋል። መንግስት ለአካባቢው ውሃ የሚያቀርበው እጅግ በጣም ሩቅ ከሚባል ስፍራ በመሆኑ ምክንያት ለነዋሪዎቹ ውሃ ለማቅረብ ብዙ ቀናት እንደሚፈጅባቸው ነው አቶ ጃማ የገለጹት። ውሃ የሚመጣበት ቦታ እጅግ በጣም ሩቅ ስለሆነ አሁን ላይ በዚህ አካባቢ የተዘጋጀውን የውሃ ቢርካ በ5 ቀን አንድ ቀን እንዲሞላ ነው የጊዜ ሰሌዳ ያወጣነው። ይህም ከርቀቱ አንጻር የተፈጠረ ነው። ዝናብ እስኪጥል ድረስ የህብረተሰቡንና የእንስሳቱን ህይወት ለማቆየት በዚህ መልኩ እየጣርን እንገኛለን። በሶማሌ ክልል በተከሰተው ድርቅ ሳቢያ መንግስት ከተለያዩ አካባቢዎች ከ3 ቢሊዮን ብር በላይ በማሰባሰብ በሁሉም ዞኖች ለተከሰተው ድርቅ ምላሽ እየሰጠ እንደሚገኝ ይታወቃል። ሰፊ የተፈጥሮ ጸጋና የሰው ሀብት ባለበት የሶማሌ ክልል በርካታ ስራ አጥ ወጣቶች ይገኛሉ። ይህ ሀብት ወደ ተጨባጭ ተጠቃሚነት ለመቀየርና የስራ ዕድል ለመፍጠር ታዲያ ጅምር ጥረቶች ቢደረጉም ስራዎች ግን ብዙ ይቀራቸዋል። ሪፖርተራችን ኮሰን ብርሃኑ በክልሉ ሸበሌ ዞን በራኖ ከተማ አካባቢ በሚገኙ ስራ አጥ ወጣቶችን አግኝቷቸዋል። እንደሚከተለው ይቀርባል። አሁን የምንገኘው ከመዲናችን አዲስ አበባ በ1162 ኪሎ ሜትር ርቀት ላይ በምትገኘው ጎዴ ከተማ አቅራቢያ በሚገኝ በራኖ ከተማ ዲቡድጅን ቀበሌ አካባቢ ነው። ካጠገበች የምትመለከቷቸው 4 ወጣቶች እንግዲህ ገሚሱ 12ኛ ክፍል ላይ ጨረሰ፣ ገሚሱ ደግሞ ትምህርት ያልተማረ ወጣቶች ናቸው። እነዚህ ወጣቶች አሁን ስርዓት እንደሆኑ ነው የሚነገረኝ። እነሱን እንግዲህ ስራ ያጡበትን ምክንያት እንግዲህ እዚህ አካባቢ እንደሚታወቀው የምዕራብ ጎዴ የመስኖ ውሃ ፕሮጀክት አለ፣ መሬት አለ፣ እንዲሁም እነዚህ ስራ አጥ ወጣቶች አሉና እስቲ ምክንያታቸውን እንዲነግሩን ጠይቃቸዋለሁ። ከትምህርት ከራቅኩ ረጅም ጊዜ ነው። በአካባቢያችን ለራስ ስራ መፍጠር ከባድ ነው። ስራ ባገኝ በየራሱ መንጃ ፍቃድ አውጥቼ ብሞክርም ምንም ነገር የለም። ከአካባቢያችን የመሬትና የውሃ ሀብት አንጻር ግብርና ውስጥ ልግባ ብዬ አስቤ ነበር። ነገር ግን እንደ ጄኔሬተር ያሉ መሳሪያዎችን ለመግዛት አቅም ስለሌለኝ ትቼዋለሁ። በዚህ በኩል ትንሽ ድጋፍ ባገኝ ግን መስራት እችላለሁ።
እስከ 12ኛ ክፍል ድረስ እንደምንም ብዬ ጨርሻለሁ። ብዙ ጊዜ የማስበው እዚህ እኛ አካባቢ ከቅርብ ጊዜ ወዲህ መስኖ ውሃ ተጠቅመው እርሻ የሚሰሩና ገቢ የሚያገኙ ሰዎች ሳይ ቀናል። እንደነሱ መስራትና ራሴን ብችል ደስ ባለኝ። አሁን በአካባቢው የተከሰተው ድርቅ ትልቅ ችግር ሲፈጠር እነዚህ የሚያሱ የአካባቢዎችን ሰዎች ግን ከራሳቸው ተርፎ የእንስሳት መኖ ሲሸጡ ያያለሁ። ይህን መማርና መስራት ብችል ደስ ይለኛል። በሶማሌ ክልል በ2014 በጀት ዓመት ከ200 ሺህ በላይ ስራ አጦች ተመዝግበዋል። ክልሉ ካለው የተፈጥሮ ጸጋ አንጻር ሰፊ የስራ ዕድል የመፍጠር አቅም ያለው ቢሆንም ጥቅም ላይ ግን አልዋለም። ይህን የሰው ሀብት ከተፈጥሮ ጸጋ ጋር ማዋሃድና ማህበራዊ ኢኮኖሚን ለመገንባት ታዲያ ከክህሎት ማሳደግና ስራ ዕድል ፈጠራ ጋር በተያያዘ 625 ሚሊዮን ብር በጀት ተመድቦ ጥሩ ጅማሮ እንዳለ የሚገልጹት ሂቦ አህመድ ናቸው። በመንግስት መሬት አቅርቦት፣ የሲድ መኒ አቅርቦት፣ እንደዚሁም የትሬኒንግ ድጋፍ፣ የስልጠና ድጋፍ እንደዚህ እየሰጠን ወጣቶቹን ወደ ስራ እያስገባናቸው ነው። እንግዲህ ጥሩ ጅምር አለ እንደ መንግስት፣ ስቲል ደግሞ መሰራት አለበት ብዬ ነው የማምነው። በክልል ደረጃ በ2014 ግማሽ ዓመት ለ66000 ዜጎች በተለያዩ ዘርፎች የስራ ዕድል ለመፍጠር ታቅዶ መፍጠር የተቻለው ግን ለ56000 ያህሉ በአብዛኛው ጊዜያዊ የስራ ዕድል ነው። ክልሉ ያጋጠመው ድርቅ ታዲያ ለእቅዱ ሙሉ ለሙሉ አለመሳካት አሉታዊ ተጽዕኖን የተጫወተ ቢሆንም የስራ ባህልም ሌላው ፈተና ሆኗል። ውሃ ባለበት አካባቢ ወጣቶችን አደራጅተን የሲድ አፕ መኒ ሰጥተን በዛ አካባቢ የግብርና ስራ እንዲሰሩ ወይንም የእርሻ ስራ እንዲሰሩ እቅድ የያዝነው አለ እና የስራ ላይ ያሉ ሆኖም ግን ሌላ ችግርም ያለው የወጣቱ ስራ ባህሪ ነው እና ይሄንን ስራ ለመስራት በጣም አዌርነስ ክሬሽን ይፈልጋሉ ወጣቶቹ። የሶማሌ ክልል ለስራ ዕድል ፈጠራ ከያዘው በጀት እንዲሁም ካለው ሰፊ የመሬት የውሃና የሰው ኃይል ሀብት አንጻር ያሉ በጎ ጅምሮችን በማስፋት ሌላ ትልቅ ሀብት መፍጠር እንደሚችል አህዞቹ ብቻቸውን ይመሰክራሉ። ለተግባራዊነቱ ታዲያ ከአመራሩ ቁርጠኝነት ባለፈ እንደ በሽርና መሐመድ ያሉ ከ200 ሺህ በላይ ስራ አጥ ወጣቶችን የስራ ስነ ልቦና ወደ ተጨባጭ ተጠቃሚነት መቀየር ወሳኝ ይሆናል። ተመልካቾቻችን ከኢትዮጵያ ቴሌቪዥን የጅግጅጋ ስቱዲዮ ለሰዓቱ ያዝናቸው ዜናዎችን ይመስሉ ነበር። የአራት ማዕዘን ዜናዎቻችን ይቀጥላሉ። ወደ አዲስ አበባ ስቱዲዮ ለመልሳችሁ መሰለ ገብረሕይወት ይጠብቃችኋል። በእኔ በኩል አበቃው። ጤና ይስጥልን። አመሰግናለሁ። በምስራቅ ወለጋ ዞን አሸባሪው ሸኔ ላይ የተወሰደ ያለው እርምጃ ውጤት እያስመዘገበ እንደሆነ ተገለጸ። ህብረተሰቡ የሽብር ኃይሉ ላይ የተወሰደ ያለውን እርምጃ እንዲደግፍና የአካባቢውን ሰላም እንዲጠብቅም ጥሪ ቀርበዋል። ቶማስ ኃይሉ አሸባሪው ሸኔ በምስራቅ ወለጋ ዞን እየፈጸመ ባለው ጥቃት ዜጎች ከቤት ንብረታቸው ተፈናቅሏል፣ የመንግስትና የግለሰቦችን ንብረትም አውድመዋል። ይሄ ሸኔ አካል አሁን ስናየው የታጠቀም አለ ያልታጠቀም በጋራ የሚንቀሳቀሱበት ሁኔታዎች አሉ። ይሄ ያልታጠቀው አካል በአብዛኛው ንብረት ከማውደም አኳያ ሚና የሚወጣ አይነት አደረጃጀት ነው ያላቸው። የመዝረፍ፣ የመግደል፣ አፍኖ የመውሰድ እንደዚህ አይነት ነገሮችን የሚሰሩ ናቸው። ከነሱ አቅም በላይ ሲሆን ደግሞ ይሄ የታጠቀው ኃይል የተወሰነ ተኩሶ ለማደናበር የሚሞክራቸው ነገሮች አሉ። ሲያጋጥሙ ተኩሶ ለመግደልም ሙከራ የሚያደርግበት ሁኔታ አለ። የሽብር ኃይሉን ጥቃት በመመከት ህብረተሰቡ የተረጋጋ ህይወት እንዲኖር የተለያዩ ተግባራትም እየተከናወኑ እንደሆነም ተገልጿል። ህዝብን የሚያሸብረው አካል በመለየት መንግስት በያዘው አቅጣጫ በያዘው እቅድ እርምጃ እየተወሰደበት ነው ያለው። የጸጥታ አካላቱ በቅንጅት የተለያዩ ኦፕሬሽኖችን ጠላት ላይ በመስራት ብዙ እርምጃ አመርቂ ውጤትን የሚያስገኝ እርምጃ ወስደዋል። ጠላት እንዲገደል እንዲማረክ
ከነ መሳሪያዋ ጭምር እርምጃ ተወስዶበታል። በጠላት ላይ በተከፈተው ዘመቻ ብዙ ቀበሌዎችና ወረዳዎችን በማስለቀቅ ህዝቡ ወደ ሰላማዊ ኑሮ እንዲመለስ እየተደረገበት ሁኔታ ነው ያለው። ኦነግ ሸኔን ለማጥፋት ጠንከር ያለ ዘመቻ ጀምረናል። ይህን ከጀመረን አንድ 15 ቀን ይሆነናል። በዚህ ውስጥ እንግዲህ አንደኛ ኦነግ ሸኔን ለማጥፋት ዝም ብለህ ተኩሰህ የምትገለውና የምታጠፋ አይነት ነገር ብቻ አይደለም። ዋናው የህብረተሰቡን አመለካከት የመቀየር ስራ ነው። የፖለቲካ ስራ ጠንከር ባለ መልኩ እንዲሰራ እየተደረገ ያለበት ሁኔታ አለ። መንግስት የሽብር ቡድኑን ለማጥፋት እያደረገ ያለውን ጥረት ህብረተሰቡ መደገፍ እንዳለበትም ተገልጿል። ሙሉ በሙሉ የኦነግ ሸኔን እንቅስቃሴ ለማጥፋት በተደራጀ ሁኔታ መንቀሳቀስ እንዳለበት ነው ከህብረተሰቡ የሚጠበቀው። ኦነግ ሸኔን ማንነት አውቆ አፍራሽ መሆኑን፣ አፈናቃይ መሆኑን፣ ገዳይ መሆኑን፣ ዘራፊ መሆኑን አውቆ አጋልጦ ለመንግስት አካላት መስጠት እንዳለበት፣ ተደራጅቶም ራሱንና ጎረቤቱን ቀበሌውን መጠበቅ እንዳለበት ጥራችንን ለማስተላለፍ ነው። የምስራቅ ወለጋ ዞን ኮሚኒኬሽን ያደረሰ መረጃ እንደሚያመለክተው ከሆነ በዞኑ ህብረተሰቡ ከጸጥታ ኃይሉ ጋር በመቀናጀት እየወሰደ ባለው እርምጃ በርካታ የሸኔ ኃይሎች እጃቸውን ለመንግስት ሲሰጡ፣ ቀሪዎቹ ደግሞ መደምሰሳቸው ተገልጿል። የብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች ያቀረቧቸውን አቤቱታዎች መነሻ በማድረግ ባካሄደው ምርመራ ለተወሰኑት ጉዳዮች መፍትሄ ማሰጠቱን አስታወቀ። ቦርዱ ፓርቲዎቹ ያቀረቡትን አቤቱታዎችን ለመመልከት የምርመራ ቡድን አዋቅሮ ችግር ተከስቷል በተባለባቸው አካባቢዎች በመገኘት ምርመራ ማድረጉንም ገልጿል። ቦርዱ ከፖለቲካ ፓርቲዎች ጋር በተለያዩ ጉዳዮች ላይ ውይይት እያካሄደ ይገኛል። ይህንኑ ውይይት የተከታተለ የሚገኘው ሪፖርተራችን ይመር አደም ተጨማሪ መረጃ ሊሰጠን አሁን በቀጥታ መስመራችን ላይ ነው የሚገኘው። እንደምን ዋልክ ይመር? የምርጫ ቦርድ አሁን እንግዲህ ለፓርቲዎቹ አቤቱታዎች ያሰጣቸው መፍትሄዎች ምንድን ናቸው? እሱን ብትነግረን። እንደምን ዋልክ መሰለ። አመሰግናለሁኝ። ሰላም እያለሁ እንግዲህ የብሔራዊ ምርጫ ቦርድ ከተለያዩ የተፎካካሪ የፖለቲካ ፓርቲዎች በርካታ አቤቱታዎች እንደቀረቡለትም ገልጿል። እነዚህን አቤቱታዎች መሰረት በማድረግም ከጥር 21 ቀን ጀምሮ መርማሪ ቦርድ ወይም ደግሞ አጣሪ ቡድንን በማቋቋም ወደ ስራ መግባቱን ነው በዚሁ የገለጸው። ከነዚህም መካከል እንግዲህ ከቀረቡለት አቤቱታዎች መካከል በኦሮሚያ ክልል የኦነግና ኦፌኮ አባላቶች ታስረዋል የሚል አቤቱታን አቅርበውለት እነዚህ አባላት ታስረው ይገኙበታል በተባሉ ቦታዎች በሁሉም ቦታዎች ላይ በመገኘት ማለት ነው የብሔራዊ ምርጫ ቦርድ ያቋቋመው አጣሪ ቡድን ያሉበትን ሁኔታ እንዲሁም ደግሞ እውነት ነው አይደለም ወይ የሚለውንም እስከ ማጣራት ድረስ ሂዶ እነዚህን አካላት ለሚመለከታቸው በማሳወቅና ሕግና ስርዓትን ተከትለው እንዲፈጸሙ በማድረግ የተወሰኑትን ከዚሁ ከእስር እንዲፈቱ ከዛ ውጭ ደግሞ ወደ በርካታ የሚሆኑ 52 የሚሆኑ የኦነግ አባላትም እንዲሁ በእስር ቤት ታስረዋል ወደሚለውም የመረጃዎችንም እንዲሁ ያጠናቀረበት ነው። ከዛ ባሻገር ደግሞ ወደ ሌላው አቤቱታም የነበረው የኦነግ ሊቀመንበር አቶ ዳውድ ኢብሳ በቤታቸው በቁም እስር ላይ መኖራቸውን ካወቀ በኋላ ይህንን ደግሞ ለማጣራትም ባደረገው እንቅስቃሴ ከዛ በኋላ የመንቀሳቀስ መብታቸው እንዲከበርላቸው ለሚመለከታቸው አካላት ባቀረበው መሰረትም የአቶ ዳውድ ኢብሳ ከዛ ከቁም እስር ወጥተው እንደፈለጉ እንዲንቀሳቀሱ የተፈቀደበትም ሁኔታ አለ። በዚህም የካቲት 30 ላይ አቶ ዳውድ ኢብሳ በምርጫ ቦርድ ጽህፈት ቤት በመገኘት ሰብሳቢዋን ወይዘሮ ብርቱካን ሚደቅሳንና ምክትላቸውንም እንዳነጋገሩ ገልጿል። ከዛ ባሻገር እንግዲህ ይህንን የአጣሪ ቡድን ሪፖርትን ያቀረቡት የብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸት አየለ በርካታ ሌሎችም እንዲሁ ደግሞ በሂደት ላይ ያሉ ሌሎች ጉዳዮችን መቀጠላቸውን የተናገሩ ሲሆን ቀጣይም እነዚህ መፍትሄ እንዲያገኙ ከሚመለከታቸው አካላት ጋር በማሳወቅና በዚሁ ደግሞ በሌሎች ጉዳዮች ላይ እንሰራለን የሚልም ነገር ተናግረዋል። ለጊዜው ያለኝ መረጃ ይመስላል መሰላል። አመሰግናለሁ የመረጃ ሰጠው ማብራሪያ። ያረጁ የቡና ተክሎችን በመጎንደል ነቅሎ በተሻሻሉ አዳዲስ ዝርያዎች መተካት ከጀመሩ ወዲህ የቡና ምርታማነታቸው እያደገ መምጣቱን በጅማ ዞን ጎማ ወረዳ ቡና አምራች አርሶ አደሮች ገለጹ። በተያዘው ዓመት በጅማ ዞን በቡና ከተሸፈነው መሬት ውስጥ 21 ሄክታር መሬት ያረጁ
የቡና ተክሎችን ለመጎንደል ወይንም በተሻሻሉ ዝርያዎች ለመተካት መታቀዱን የዞኑ ግብርና ጽሕፈት ቤት አስታውቋል። መለስ አምዴ የቡና መገኛ የሆነችው ኢትዮጵያ ሰፊ የሆነ የቡና ማሳና ተክሎች ቢኖራትም ሀገሪቱም ሆነ አምራቹ የህብረተሰብ ክፍል ከዚህ ዘርፍ ተገቢውን ጥቅም አያገኝም። ይህ ደግሞ በሀገሪቱ የሚገኙ የቡና ተክሎች ያረጁና ዘመናትን ያስቆጠሩ በመሆናቸው በቂ ምርት እንዲሁም ለዓለም ገበያ ተወዳዳሪና ጥራት ያለው ቡና ለማቅረብ አዳጋች ይሆናል። እንደ ጅማ ዞን ያሉ ቡና አምራች አካባቢዎች የሚገኙ ያረጁ የቡና ተክሎችን የመጎንደል ወይንም ደግሞ የማደስ እንቅስቃሴ በስፋት እየተከናወነ ይገኛል። ቆቴ ቡላንገኛ ቡና ጋር ጋይ ዋንግ ሰበርባጅቱን አርገቱ አርሶ አደሩ ከቡና ማግኘት ያለበትን ጥቅም እያገኘ አልነበረም። ልፋትና ገቢው አይመጣጠንም። ምክንያቱም ያሉን የቡና ተክሎች ያረጁና ብዙ ዓመታትን ያስቆጠሩ በመሆናቸው የሚሰጡት ምርት በጣም አነስተኛ ነው። አሁን ግን ከቅርብ ዓመታት ወዲህ እነዚህን ያረጁ የቡና ተክሎችን በመጎንደል ወይንም በተሻሉ ዝርያዎች መተካት ከጀመርን ወዲህ የምናገኘው ምርት እየጨመረ ነው። ይህንን ያረጀ ቡና ከመጎንደል ደግሞ ነቅሎ በአዲስ ዝርያ መተካት የተሻለ ጠቀሜታ አለው። ገመሹ ዮካምቡክሱኒ ኦሚሻፍ ኦሚሽቱ ማደበላ ያረጁ የቡና ተክሎችን መጎንደል ወይንም በአዲስ ዝርያ መተካት ምርታማነትን ያሳድጋል። በተለይም ያረጀውን የቡና ተክል ነቅሎ በተሻለ ዝርያ መተካት ይበልጥ ምርታማነቱ ይጨምራል። በጅማ ዞን በቡና የተሸፈኑ የአርሶ አደሩ ማሳዎች በተሻሻሉ የቡና ዝርያዎች እየተተኩ ነው ያሉት የዞኑ ግብርና ጽሕፈት ቤት ኃላፊው ኤልያስ እንድሪያስ፣ ይህ ደግሞ ቡና አምራቹን ህብረተሰብና ሀገሪቱን ከዘርፉ ተጠቃሚ ለማድረግ ትልቅ ድርሻ ያበረክታል ብለዋል። እንደ ዞኑ ያለውን 118,000 ሄክታር ያረጀ ቡና ወደ አዲስ ቡና ላይ የመቀየር ስራ በጣም በሰፊው እየተሰራ ነው። ቢቻል ሙሉ በሙሉ ነቅለን በአዲስ ቡና የመተካት ስራውን ብናተኩር ጥሩ ነው። ካልተቻለ ደግሞ መጎንደል የሚለው ነው። እዚህ አካባቢ የምናየው ሁሉም አርሶ አደር እየነቀለ ነው። ዘንድሮ ወደ 21,000 ሄክታር ለማደስ ነው እቅድ ይዘን እየሰራን ያለው። በኢትዮጵያ ቡና አብቃይ በሆኑ አካባቢዎች የሚገኙ የቡና ተክሎች ወይም ደግሞ በቡና የተሸፈነ ማሳ ያረጀና ረጅም ዓመታትን ያስቆጠሩ በመሆናቸው የቡና ተክሎቹ ማለት ነው የሚሰጡት ምርት ከአመት ወደ አመት እያነሰ ነው። ይህን ችግር ለመቅረፍ ደግሞ እንደ መፍትሄ ከሚቀመጡ አቅጣጫዎች መካከል ያረጁ ቡናዎችን በዚህ መልኩ በመንቀል ወይም ደግሞ በመጎንደል አዲስ በተሻሻሉ ዝርያዎች በመተካት የቡና ምርታማነትን ማሳደግ ይቻላል። የውጭ ዜና። ሩሲያና ዩክሬን በኢስታንቡል የሰላም ድርድር ሊያደርጉ ነው። ዩክሬን በድርድሩ የተኩስ አቁም ስምምነት ላይ እንዲደረስ ፍላጎት እንዳላት ገልጻለች። ለቲአርቲ ዘገባ ትዕግስት የሻ ነው። በሩሲያና ዩክሬን መካከል የተፈጠረው ግጭት አንድ ወር ገደማ ሆኖታል። በዚህ ጊዜያት ውስጥ ሁለቱ ሀገራት ጦርነቱን ለማስቆምና የሰብአዊ እርዳታ ለማድረስ በሚያግዙ ሁኔታዎች ላይ ለ3 ጊዜያት በአካል ተገናኝተው ቢወያዩም ያለ ስምምነት ተለያይተዋል። በቱርክ አንታሊያ ከተማ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ተደርጎ ያለ ስምምነት የተጠናቀቀው ውይይት በመቀጠል በቱርኳ ኢስታንቡል ለ2 ቀናት የሚቆይ ውይይት ለማድረግ ተዘጋጅተዋል። ዩክሬን ከሩሲያ ጋር በኢስታንቡል የሰላም ውይይት በምታደርግበት ወቅት የተኩስ አቁም ዘላቂ ስምምነት እንዲደረግ እንደምትፈልግ ተገልጿል። የዩክሬን የውጭ ጉዳይ ሚኒስትር ዲሜትሮ ኩሌባ ለአንድ የዩክሬን ቴሌቪዥን ጣቢያ እንደገለጹት እንደ ዩክሬን ፕሬዝዳንት ቮልዲሚር ዜሌንስኪ መመሪያ መሰረት ሀገራቸው ሕዝቧን መሬቷንና ነጻነቷን ለድርድር ይዛ እንደማትቀርብ ነው የተናገሩት። የውጭ ጉዳይ ሚኒስትሩ አክለውም እንደገለጹት ከውይይቱ በትንሹ የሰብአዊ ጉዳዮችን በተመለከተ መፍትሄ እንደሚጠብቁና ከፍ ሲል ደግሞ ተኩስ የማቆም ስምምነት ላይ ለመድረስ እንጠብቃለን ብለዋል። የውጭ ጉዳይ ሚኒስትሩ በዩክሬን ሊደረግ የታሰበውን የህዝበ ውሳኔ ጉዳይ በኢስታንቡሉ ለውይይት እንደማይነሳ ገልጸው የዩክሬን የውስጥ ጉዳይ ነው ብለዋል። ዛሬና ነገ በቱርኳ ኢስታንቡል የሚደረገው የሩሲያና ዩክሬን የሰላም ውይይት በቱርክ ፕሬዝዳንት ጽሕፈት ቤት ይካሄዳል ተብሎ ይጠበቃል። አሁን ደግሞ የአየር ሁኔታ ዘገባን ተካተን እንመለስ። ጥበብን ይገልጣል። ብርሃን በሌሊት ይተጋል። ብርሃን የተኛን ይቀሰቅሳል። ለህልመኞች፣ ለታታሪው፣ ለባለስኬቶች
አርቆ የሚያይበት አይን አለው። የሚነቃበት ደውል አለው። ብርሃን በሁሉም ለሁሉም ይገኛል። የሚጸናበት ልብ አለው። አይቆምም፣ አያቋርጥም፣ ይጨምራል። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ